ስለማን የበጠበጥኩት? አንተ ሲጀመር ማን ነህ? ከየት አውቃለሁ? ምን አገባ? ስለኔ ደግሞ ባታውቅሽ እኮ አንተ ምን አገባ? ባል ነገር አለ እንዴ? በኋላ ይሄንን ቪዲዮ ስትሰራ ለይና ማለት ነው እጨርሳለሁ። እሺ ልንገርህ፣ ታውቁታላችሁ ፋሚሊዎች። በኋላ ችግር ካልፈለክ ይሄን ቪዲዮ አስጠፋልኝ። ስነ ስርዓት ነው ያዝ እንዴ? ዘመናዊ የምሬን ነው። ማን ስለሆንክ ነው አንተ እኔን ቪዲዮ የምታስቆመኝ? ምን አገባ? አንተ ምን አገባ? ወደዛ ይደም በኋላ ሁለተኛ ወደዛና ማለት ነው እጨርሳለሁ። እሺ ማን እንዴት እንደምትወስድ ታሳያለሁ። እንዴት እንደምትወስድ ታሳያለሁ። አይደለም ና እንደዚህ መጥተው ነው ትሰማለህ? ነግሬያለሁ። ስነ ስርዓት ነግሬያለሁ። ሂድ ወደዛ ጠብቅ። ነግሬያለሁ። ሰላም ውድ ቤተሰቦች እንዴት ናችሁ? የኔ ቤተሰቦች አለው። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም ሰላም እንደሆናችሁ በጣም እርግጠኛ ነኝ። ሁላችሁም ባላችሁበት ሰላም ሁኑልኝ። ዛሬ ፋሚሊዎቼ በአንድ ሀሳብ መጥቻለሁ። በጣም ደስ ብሎኛል፣ በጣም ከመጠን በላይ እውነት ለመናገር ያው አንዳንዴ ሰው ደስ ያለውን ነገር ኢቭን እየጮኸ ብቻ ምናምን አይገልጽም። ማለት ደስታ የቱ ጋር ነው የሚታየው ምናምን ልትሉኝ ትችላላችሁ። እንደዛ ሳይሆን በጣም ደስ ብሎኛል። ደስ ያለኝም ምክንያት እነግራችኋለሁ ማለት ነው። ማለት ከዚህ በፊት እየለፋውበት የነበረው ጉዳይ ታውቃላችሁ። ስለ ሩታና ስለ አብርሽ አንዳንድ ሀሳቦችን በተጣሉበት ዙሪያ ላይ አንዳንድ ነገሮችን እያስተካከልን ነበር ያኔ ማለት ነው። እና ያ ነገር አሁን ተስተካክሎ እግዚአብሔር ይመስገን ተታርቀውልን እና ሩታዬ ወንድ ልጅ ወልዳ ተገላግላለች ማለት ነው። ሁለት ነገሮችን በአንዴው አትርፈናል ማለት ነው። በአንዴ ድንጋይ ሁለት ወፍ እንደሚባለው አትርፈናል ማለት ነው። ፋሚሊዎቼ አልከሰርንም። ምክንያቱም ሩታና አብርሽ ተጣልተው ነበር። ሩታና አብርሽ ታረቁልን። ሩታ የምር ከልቧ ይቅርታውን ተቀበለችው። በዛው በማግስቱ ምናምን ሩታ ወንድ ልጅ ወለደች ማለት ነው። በጣም ነው ደስ የሚለው። ይሄ ለኛ ስኬት ነው ማለት ብዙ ነገር ለፍተንበት ነበረ ሩታና አብርሽን ለማስታረቅ። ከአንድም ሁለቴ ሶስት ቪዲዮ ይዤላችሁ መጥቻለሁ። ካስተዋላችሁት በደንብ ሩታና አብርሽ የነበሩበትን ሁኔታ ሲጣሉ የነበረው ታይም ላይ አሳውቂያችኋለሁና ያ ነገር አሁን አልቆ ምን ብሎ ፊክስ ሆኖ ደስተኛ ሆነን እንገኛለን። በዚህ ሰዓት ሩታም ወንድ ልጅ ወልዳ ተገላግላለች እና ሁለት ደስታ ያልኳችሁ ይሄ ነው። ሩታም ወልዳለች፣ አብርሽና ሩታም ታርቀዋል። አሁን ደግሞ ከሆስፒታል ወጣ ሁላ እናቷ ቤት ገብታለች። በቃ በጣም ነው ደስ የሚለው። ነገ ከነገ ወዲያ ደግሞ ወደ አዲስ አበባ መጥተው አንድ ላይ ይኖራሉ ምናምን። አስቡት በቃ አሁን ሰላም ሆኗል። ደስ የሚል ሁኔታ ላይ ነው ያሉት። የሚገርም ሲቹዌሽን ነው የተፈጠረው እና ኢንቫይሮመንቱ ምናምን ያለው ነገር እንዳለ አሁን ደስ ይላል። በጣም ነው ደስ የሚለው። ማዘርጋም ያለው ነገር በቃ አቀባበላቸው ምናምን ሁሉ ነገር ደስ ይላል እና እየተፈጠረው ያለው ነገር ምናምን በጣም የሚያስደንቅ ነው። ደስ የሚያሰኝ ነገር ነው እና በጣም ፋሚሊዎቼ ደስ ብሎኛል። ሩታዬ አብርሽ በጣም ደስ ብሎኛል። እግዚአብሔር ስለረዳሽ፣ የምሬ ነው ፈጣሪ ስለረዳሽ፣ ስለተገላገልሽ፣ ጥሩ ነገር ስላየን ላይፍሽ ላይ በቃ ደስ የሚል ነገር ስላየን በጣም ደስ ብሎኛል። ወንድ ልጅ ስለወለድሽ አብርሽም በጣም ደስ ብሎኛል። በቃ የምትመኙት ነገር ስላገኛችሁ የምሬ ነው። በዚህ ሰዓት እንኳን ልጅ ወልዶ እንደዚህ ለመክበር ይቅርና ጀስት ኖርማሊ ራሱ ላይፍ በጣም ከባድ ነውና በፍቅር ስትኖሩ በተለይ በጣም ከባድ ነው። እስክትጋቡ ያለው ፓርት ተጋብታችሁም ራሱ አይተናል። ብዙ ሰዎች ተጣልተዋል ምናምን እና አብርሽም ተጣልተው ነበር። አሁን ግን ተታርቀዋል። በቃ የላይፍ ስታይል ነው። በቃ ህይወታችን ላይ የሚፈጠር ነገር ነውና በቃ አያችሁ ማያልፍ ነገር የለም ያልኩት ለዚህ ነው። ሁሉ ነገር ወደኛ ቻሌንጅ ሲመጣ ፈጣሪ በሪዝን ነው እኛ ጋር የሚያመጣው። አሁን ሩታና አብርሽ ታርቀዋል። ወንድ ልጅም ወልደዋል። አሁን ደግሞ ነገ ከነገ ወዲያ እነዚህ ልጆች ሌላ ችግር ቢመጣ ራሳቸው ሶልቭ አድርገው ሰላም ፈጥረው መኖር ይችላሉ። ባለፈው እንዳወሯት ማለት ነው እና በጣም ደስ ብሎናል ሁላችንም። በእነ አብርሽና በእነ ሩታ ጉዳይ ስትለፉ የነበራችሁ ሁላችሁንም ላመሰግናችሁ ፈልጋለሁ። የምሬ ነው። በጣም ደስ ብሎኛል ማለት በቃ የእናንተም ልፋት ነው እነሱ ሊታረቁ የቻሉት የእናንተ ልፋት ነው። በተለይ የምር የኛ ፋሚሊዎች በጣም ልናመሰግናችሁ እንፈልጋለን። ማለት ሩታና አብርሽ ይታረቁ፣ ሩታና አብርሽ መታረቅ አለባቸው እያላችሁ በቃ በሁላችንም ቪዲዮ እየገባችሁ ኮመንት እየጻፋችሁ ኢንቦክስ እያወራችሁ ይሄ ቢደረግ እያላችሁ ብዙዎቻችሁ አውርታችሁናልና በጣም ነው የምናመሰግነው ስላሳያችሁ ፍቅር። የምሬ ነው። ለሩታና ለአብርሽ ለኛም ያላችሁን ክብር አይተናል። የምር እናንተ ልትመሰገኑ ይገባል። በጣም ነው የምናመሰግነው በቃ ስላሳያችሁ ፍቅር ማለት ነው። በዚህ ልክ ፋሚሊ አለን ብለን ያወቅነው ዘንድሮ ነው። የምሬ ነው የምላችሁ ዘንድሮ በጣም አውቀናል።
ትክክለኛ ቤተሰብ እንዳለን። ምክንያቱም አብርሽና ሩታን በዚህ መንገድ እናስታርቃለን ብለን አላሰብንም እና ግን ታርቀዋል በእናንተና በፈጣሪ እርዳታ ማለት ነው ፋሚሊዎቼ። ይሄ ደግሞ ፍቅር ሲኖር ነው እና ለኛ ያላችሁ ክብርና ፍቅር አይተናል። በጣም ነው የምናመሰግነው። ደስ ብሎኛል። ሲቀጥል ደግሞ ፋሚሊዎቼ ሩታና አብርሽ አሁን እንደምናውቀው ወንድ ልጅ ወልደዋል። ይሄንን አሳውቅ ያለውና ቪዲዮም ለቀዋል። አንድም ሁለት ነገሮች መሀል ላይ የተፈጠሩ ነገሮች ነበሩ ማለት ያው አንዳንድ መሟላት ያለባቸው ነገሮች ነበሩ። ሩታ ስትወልድ ምናምን አብርሽ ደግሞ ተጨናንቆ ነበረ። ምክንያቱም ብዙ ነገር አሁን ሩታ ስትመጣ ያስፈልጋል፣ ብዙ ነገር ያስፈልጋል። ስማ ምንድነው የምታወራው? ሰላም ነው? ስለ ሩታና ስለ አብርሽ ምንድነው የምታወራው አንተ? ካሜራማን ታውቀዋለህ? ምን እያወራን ያለው? ሰላም ነው? በሰላም ነው? ድንገት መጣ ማለት ቪዲዮ እየቀረስኩ ነው። ምንድነው ቪዲዮ እየቀረስኩ ካላወቅ ማን ነው? በሰላም ነው? ምንድነው የምትቀርጸው? የምን ቪዲዮ ነው? ስለ አብርሽና ስለ ሩታ አስጠፋ። ማን አላወኩም ሲጀምር። ምንም በሰላም ነው? ስለኔ ማንነት ፈልገኸኝ ነው ወይስ እንዴት ነው? አይመለከትህም። ፈልገኸኝ ነው? እኔን ፈልገኸኝ ነው? አዎ ፈልጌ ነው። ምንድነው የምትሰራው እኮ? ከፈለከኝ በኋላ እየሰራ ያለው ምንድነው? ጭራሽ እኔ አላወኩም። ታውቀዋለህ እንዴ? አላወኩም አባቴ ይቅርታ። አዲስ ነህ ለኔ ዛሬ። ቪዲዮን ለምንድን ነው ቪዲዮ የሚጠፋው? ሲጀመር የምትሰራውን ስራ ቁመህ እያልኩ ነው ያለሁት። አልገባኝም። ቪዲዮ አትቅረጽ ነው የምልህ። ስለ ሩታና ስለ አብርሽ ምን ሆነ ነው? መጀመሪያ ረጋ በል አባቴ ይቅርታ ወንድሜ። ረጋ ምንድነው ማረጋጋው? ያማቸዋል እንዴ እነዚህ? ምንድነው ማረጋጋው? ቆይ አንዴ እሺ ረጋ በል አትንካኝ እኔን። ቆይ ምንድነው? ምን ፈልገህ ነው እኔ ጋር የመጣው? ይሄንን አስረዳኝ። ምን ፈልገህ ነው እኔ ጋር የመጣው? የምትሰራውን ስራ እንድታቆም ፈልጋለሁ ካሁን በኋላ ስለ ሩታና ስለ አብርሽ። ኧረ ፋሚሊዎች ምን አይነት ስራ ነው የሰራሁት? ቪዲዮ ምናምን የምትሰራውን ነገር አቁም። ይኸውልህ ስማኝ፣ ስለ ሩታና ስለ አብርሽ ማውራቴን አላቆምም በመጀመሪያ ደረጃ። ሲቀጥል ደግሞ አላወኩም። ምን ፈልገህ ሪዝኑ ምንድነው እኔ ጋር የመጣህበት ሪዝን? አይመለከትህም። ስለኔ ማንነት አንተ የሚመለከት ነገር የለም። ይኸውልህ ወንድሜ አይደለም አንድ የረጋ ብለህ አዳምጠኝ። መጀመሪያ ማነህ? ማንነትህን ንገረኝ። ኢቭን እንኳን እንዳወራህ አይመለከትህም። ቪዲዮን አላጠፋም። ቪዲዮን አቁም ነው የምልህ። በሰው ህይወት ውስጥ ጣልቃ እየገባህ እንደውም ቪዲዮ እንዳታጠፋው። እንደዚህ ከሆነ ቪዲዮ አይጠፋም። አንተ ግን ምንድነው ፈልገህ የመጣኸው እኔ ጋር? በስትክክል አይደለም፣ በስትክክል አክብሬ እንዳወራ እንደ ሰው ማንነትህን ንገረኝ። ምንድነው ፈልገህ የመጣው? ማነህ? ከየት ነው እኔ የምታውቀኝ? ሚዲያ ላይ ስላወቀኝ ነው ወይስ ሚዲያ ላይ ነው የምታውቀኝ? ሚዲያ ላይ ምንም ላይ ለወቅ ግን አንተ እንዳሰራ ካሁን በኋላ እንደዚህ አይነት እንዴ እንደዚህ እኮ አይባልም ፋሚሊዎቼ። ቪዲዮን አጥፋና አቁም ካሁን በኋላ በቃ። እንዴ ስለነሱ ካሁን በኋላ እንዳትፖስት። ዋናው ባለቤቱ የኔ ወንድም የሆነው አብርሃም አቁም ያላለኝ አንተ ማን ቤት ስለሆንክ ነው አቁም የምትለኝ? ማንም ልሁን ምን አገባ? አለን ያው ምለ ካሜራማ ፕራንክ ነው ወይስ እንዴት ነው? ፕራንክ ነው ወይስ ምንድነው? የምሬ ነው አይደለም። ፕራንክ ከሆነ ንገሩኝ። እኔ እንደዛ አይነት ቀልድ አይመቸኝም። በኋላ ቪዲዮ በኋላ ማይሆን እነሱ ስትፖስት እንዳላይ ስለ አብርሃም ስለ ሩታ ምናምን በኋላ ማይሆን ነገር ውስጥ ማይሆን ችግር ውስጥ ከምንገባ ካሁኑ ንገረኝ። ቪዲዮ እየሰራው ነው። ይኸውልህ ስማኝ ወንድሜ፣ ከዚህ በኋላ በክብርም ላዋራህ አልችልም። ስለዚህ ስነ ስርዓትን ያዝ። አሁን ሂድልኝ ወይ ደግሞ በስትክክል አዋረኝ። ማንነትን ንገረኝ፣ በስትክክል አዋረኝ። ሩታና አብርሽ ሲጀመር የት ነው የምታውቃቸው? እኔንስ የት ነው የምታውቀኝ? የእነሱን ህይወት እያከበድክ የእነሱን ህይወት እያበለሻሸህ እያመሰቃቀልክ ነው። በምንድን ነው ያበላሽሁት? በምንድን ነው? አትፖስት በቃ። አያ ባለፈውም እንደዚህ አይነት ችግር ነው እየተፈጠረ ያለው። እናንተ ዩቲዩበሮች እያላችሁ የሰው ወልዶ ከብዶ መኖር አይችልም? ምንድነው የምትበጠበጠው? የሰውን ህይወት እየገለጉልክ ማን ነው የበጠበጠው? አንተ እየረበሽ ነው። ከየት ታውቀኛለህ? እንኳን መበጥበጥ ሲጀመር ከየት ታውቀኛለህ? እኔን አንተ በቃ ስለነሱ አትስራ። ቪዲዮ ትሰማለህ? ሌላ ቪዲዮ ካለ ስራ። እንደዚህ አይነት ነገር ስትሰራ እኔ ስለ ወንድም ያልሰራው ስላንተ ልሰራ ነው? ስለ ወንድም ያልሰራው ስለነሱ ስለ አብርሽና ስለ ሩታ ስለ አብርሃምና ስለ ሩታ ስለኔ ማንተ አይመለከትህም። ሲጀመር አንተ ማን ስለሆንክ ነው እኔን አቁም የምትለኝ? ማንም ልሁን አይመለከትህም። ትሰማለህ? አይደለም የምሬ ነው። አከበርኩ በጣም በጣም ነው እየጠየቅኩ ያለሁት። በጣም አከበርኩ። ስማኝ ሰውዬ ስማኝ፣ አንተ ራስህ ስማኝ። በጣም አከበርኩ። ችግር ካልፈለክ ይሄን ቪዲዮ አስጠፋልኝ። ስነ ስርዓትን ያዝ እንዴ። ህግ ባለበት ሀገር መተኔ ልታስፈራራኝ ነው እንዴ? ጭራሽ ማላቀህ ልጅ ስነ ስርዓት ያዝ። በቃ ወደዛ ሄድ። እንደውም ሂድልኝ፣ እኔ ልቅረጽበት። እሱን ባታቀኝ ካሜራማን እንትን በልልኝ። ሰምተዋል? ባታቀኝ ይሻላል። አሁን ቪዲዮም ታቆማለህ አታቆም? አትንካኝ፣ እኔን አትንካኝ። ቪዲዮን ታቆማለህ አታቆም? እኔን መንካት አልችልም እኮ እኔን መንካት አልችልም። እንዳነካኝ ቪዲዮ ከየት ነው የመጣብን? በእናትህ ለምንድን ነው የማስቆመው ቪዲዮ? አንተ ማነህ ሲጀመር እኔን አቁም ብትለኝ? ማነህ አንተ ንገረኝ። ማንነቴን አያገባም ብያለሁ።
ስለኔ ባታውቅ ነው የሚሻለው። ስለ ማንነትም አያገባም፣ አንተም አያገባም። ስለ ቪዲዮም ስለ አብርሃም ስለ ሩታም አያገባም። እንደውም ስለ ስራት ሂድልኝ። አሁን እኔ ልቅረጽበት ቪዲዮ። ስማ ይኸውልህ፣ ቪዲዮን ታቆማለህ አታቆምም? ቀልድ ከሆነ ንገሩኝ። ፖስት ማድረግ ማቆም አለብህ። እየነገርኩ ነው። ታስቆሙኝ እንደሆነ ካልፈለክ አቁም። ታስቆሙኝ እንደሆነ ነው ያለው። ትፈልጋለህ? ዘለህ መተህ እኮ እንዲማራታችሁ ህጋዊ ሰው እኮ ነኝ። ምንድነው ህጋዊ? ህግ ባለበት ሀገር መተህ እንደዚህ ልትለኝ አትችልም። ምንድነው የሰውን ህይወት እየገባ የምትበጠብጠው? ማን ነው የበጠበጠው? ስለማን ነው የበጠበጥኩት? አንተ ሲጀመር ማን ነህ? ከየት አውቃለሁ? ምን አገባ? ስለኔ ደግሞ ባታውቅሽ እኮ አንተ ምን አገባ? ባል ነገር አለ እንዴ? በኋላ ይሄንን ቪዲዮ ስትሰራ ለይና ማለት ነው እጨርሳለሁ። እሺ እጨርሳለሁ። እሺ ልንገርህ፣ ታውቁታላችሁ ፋሚሊዎቼ። አሁን በኋላ ፖስት ታደርጋለህ። ችግር ካልፈለክ ይኸውልህ፣ አንተ የምር ነው እንዴ የምታወራኝ? እኔ እኮ ቀልድ መስሎኝ ነው። የምር ነው እንዴ የምታወራኝ? የምሬን ነው። ማን ስለሆንክ ነው አንተ እኔን ቪዲዮ የምታስቆመኝ? ምን አገባ? ይኸውልህ አንተ ምን አገባ? ወደዛ ይደም በኋላ ሁለተኛ ፖስትና ማለት ነው እጨርሳለሁ። እሺ ማን እንዴት እንደምፖስት ታሳያለሁ? እንዴት እንደምፖስት ታሳያለሁ? አይደለም ና እንደዚህ መጥተው ይኸውልህ፣ ትሰማለህ? ነግሬያለሁ። ስነ ስርዓት ነግሬያለሁ። ሂድ ወደዛ ጠብቅ። ነግሬያለሁ። ያሟር እንዴ ከየት ነው ታውቀዋለህ? ከየት ነው ታውቀዋለህ? ካሜራማን እንዴ ምንድነው የሚፈልጉት ከኔ? እኔ እኮ ግራ ገባኝ ፋሚሊዎች። አሁን ዘሎ መጥቶ ምን ያጠፋው ጥፋት አለ ነው? እኔ ግራ ገባኝ እኮ ስለ አብርሃምና ስለ ሩታ ማውራቴ ማስታረቃችን ምንድነው ጥፋቱ እንዴ? ማየውን ነገር እኮ ነው አሁን እያለኝ ያለው እንዴ። ከየት ነው ማን ይላክብኝ? ሲጀምር ግራ እኮ ነው የገባኝ እኔ። ምን አይነት ነው እስማ ሲቶ በቃ ሲጀመር እኔ የምሬ ነው ማንነቱ ማወቅ ፈልጋለሁ። እንደውም ይሄንን ቪዲዮ ፖስተዋለሁ፣ ማንነቱ ማወቅ ፈልጋለሁ። መቶ እኔ ማዋራት ይችላል። ማንነቱ ማወቅ ፈልጋለሁ፣ ያኔ ያሳየዋለሁ። ሲጀመር ማን ስለሆነ ነው እንደዚህ? ሰው ልኮት ነው ሲጀመር፣ ሰው ልኮት ነው የሚሆነው። ማጣራት ፈልጋለሁ፣ ያንን ሰው ልኮት ነው የሚሆነው። እሱን እንዴትም ብዬ አጣራለሁ እኔ። ችግር የለም ፋሚሊዎቼ፣ ሁላችሁም ተረጋጉ። ድንገት ነው እንደዚህ አይነት ነገር የተፈጠረው። በጣም ይቅርታ። መሀል ላይ ቀረጻ መሀል ላይ ገብቶ ነው እንደዚህ በጠበጠኝ። አላቆም ልጁ ሲጀመር የትም አይቼውም አላቅም። ለመጀመሪያ ዘፈርስት ደየው የመጀመሪያ ቀን እንደዚህ ሳየው ነገሩን እኔ ያጣራለሁ። ምክንያቱም ይሄ ነገር ኬዝ አለው ከኔ ጋር ከና አብርሃም ጋር ኬዝ አለው። ስለ አብርሃምና ስለ ሩታ አታውራው ብሎ እኔ ጋር ይመጣል እንዴ? ይሄ ጋጥ ወጥ ነው። እንደዚህ አይነት ልጅ ብቻ ተውት። አሁን እኔ ክፉ ደግ ምናምን መነጋገር አልፈልግም። ማንነቱን አጣራለሁ። በጣም ሙዴን ረበሸው። በቃ እኔ ደህና ነገር ላወራ ነበር የመጣሁት፣ ደስ ብሎኝ ነበር የመጣሁት። ማን ነገር በጠበጠኝ። ብቻ ያለውን ነገር አጣራለሁ። ተውት፣ እሱን ለኔ ተውት፣ ልጁን ለኔ ተውት። በቃ ደስ ብሎኛል ስላለው ነገር ስለ አብርሃምና ስለ ሩታ። አሁን ትንሽ ስለተረበሽኩኝ ይቅርታ። በቃ ኔክስት ቪዲዮ እንገናኛለን ፋሚሊዎች። ምንም ማድረግ አልችልም። ቀጣይ ቪዲዮ ይዤላችሁ እመጣለሁ። አመሰግናለሁ።